ነገሩ እየከረረ ነው። ድራማቸው እየቀጠለ ነው። አብርሃምና ሩታ ተካሰሱ። አብርሃም ሩታን ከሰሳት። ደስታ ልዩ ስጦታ ለሩታ አበረከተላት። ሌላም ስጦታ እያዘጋጀላት ነው፣ እሷን ለማስደሰትና ሰፕራይዝ ለማድረግ። የሩታ ቤተሰቦች በጣም ተጨንቀው ይህንን ሀሳብ ከጋሼ ጋር ከአብርሃም ቤተሰቦች ጋር ለመነጋገርና ችግሩን ለመፍታት ወሰኑ። ጋሽም ወደ አዲስ አበባ ሄዶ ሩታንም እንዲሁም ከአብርሃምና ከቤተሰቦቿ ጋር መነጋገርና መወሰን ስላለበት ወደ አዲስ አበባ እንዲሄድ ተወስኗል። ሄርሜላ አስጠንቅቃ ልጁ ምንም ቢሆን ከአንቺ ጋር ብቻ የመሆን እድል የለውም፣ ከአባቱም ጋር የመሆን እድል አለው። አባቱ መጥቶ እንዲጠይቀው ሲፈልግ አትከልኪው ብላ አስጠንቅቃታለች። አብርሃም እከሷታል። በክሱ መሰረት ደስታ ደስ ብሎት ከሷ ጋር እንዲወስን ነው እያደረገው። ፕሮግራም እያዘጋጀና አብረው ለመቀጠል ተፍ ተፍ እያሉ ነው ሁለቱ። ሄርሜላ ግን በሁለቱ አለመስማማትና ግጭት ምክንያት ለሷ ጥሩ እድል ቢሆንም ግን በጣም ከፍቷት በምንም ሁኔታ ውስጥ ቢሆን ከአብርሃም ጎን ነው መሆን የምፈልገው ብላ ሄዳ አናግራት እንዲሁም አስጠንቅቃታለች። ጓደኞቹም በጣም ተገርመው ነበረ። ያላሰበችውን ግብዳ ነበረ በሩታ ላይ ሄርሜላ ያደረሰችባት። ቆይ አንቺ ምን አገባሽ? እኔ ደስታ መርጫለሁ፣ የራስሽ ጉዳይ እያለች ሁሉ ምላሽ መልሳላት ነበር። አስጠንቅቃት በሰላም ነበረ ወንድሟንም አሰናብተው ጥያቄዋን ከሷ አስጠንቅቃት የተለያዩት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። የአብርሃምና የሩታ ጉዳይ ነገሩ እየከረረ ነው። እነሱም በአዲስ ድራማ ከች እያሉ ነው። ጉዞው ቀረ። አዲስ አፍቃሪ መጣ። አዲሱ አፍቃሪ ጋር ትዳር ለመመስረት ተፍ እየተባለ ነው። የሩታ ቤተሰቦች በጣም ተጨንቀው እንዴት ሁለቱ ልጆች እንደዚህ ነገር ሲፈጠር እኛ በእነሱ መካከል ገብተን ችግሩን መፍታት አለብን ብለው ይህን ነገር ተነጋግረው ከጋሼ ጋር መወሰን ፈልገዋል። ጋሼም ከቤተሰቦቿም ጋር ለመነጋገርና እሷንም ለብቻዋ እንዲሁም የገዛ ልጃቸውንም ለብቻው አናግረው መጨረሻ ውሳኔ ላይ ለመድረስ ወስነዋል ማለት ነው። ጋሼ ወደ አዲስ አበባ እንዲሄድ እንግዲህ የሩታ ቤተሰቦች ወደዛ እንዲሄድ እና ተገናኝተው የመጨረሻቸውን ውሳኔ እና ማወቅና መቋጨት ስላለባቸው ሁለቱ ተገናኝተው መነጋገር እንዳለባቸው ወስነዋል። ሄርሜላ ግን ከአብርሃም ጎን በመሆን እሱ አንድ ነገር ሲታመምና ሲጎዳ ማየት አልፈልግም ብላ ሄዳ እሷንም ማስጠንቀቃት ነበረ። ከባድ ጸብም ሊፈጠር ነበር። ሮቤል እንግዲህ ለምን በሁለቱ መገናኘት ምክንያት ደስተኛ አልነበረም። ስርዓት ያዝ አንተን እና ብሎ ያለህ ሰው የለም፣ እኔ ማናገር የፈለግኩት እህትህን ነው ብላ አስጠንቅቃው ከቀረጻው እንዲወጣ አድርገዋለች። እና ቤልም ይሄን ነገር መቋጨት አለበት እስከ መቼ ድረስ ብለው ባሰቡት መሰረትም የአመነችውና የወሰነችው እንግዲህ ደስታ ከሚባለው ከሚያስደስታት ሰው ጋር ህይወቷን መቀጠል እንዳለባትና አብርሃም የሚባልን ሰው ዞር ብላ እንደማታዩና ከልቧ እንዳወጣችው ተናግራለች። ያም ደግሞ ለአብርሃም ግብዳ ቢሆንበትም የሷ መሄድ ሳይሆን በንብረቱ ጉዳይ መክሰስና ልጁን የማየት መብት እንዳለው ደግሞ ያንን ሊጠይቅ ያው ከሷን ማለት ነው። እሷ ቢከሳትም ምንም አልመሰላትም። ክሱን የመስረት እያለች እንግዲህ እየፎከረች ትገኛለች። ሄርሜላም እንዲከስ እያደረገችው እንግዲህ ሄርሜላ ናት። ምክንያቱም ልጅህን የማየት መብት አለ፣ ንብረትህን ደግሞ በሷ አብረህ ሰራው ሳይሆን በስጦታ መልክ ያበረከትክላትን ጎረምሳ ቤት የሰበሰበችውበትና ሌላ ባል ቤት ገብቶ አብሮ እንዲኖር የተደረገበትን ያንን ስንት የለፋህበትን ገንዘብ ግን ቤት ግን ይገባሃልና ከሰ ንብረት ክን ተረከበ ብላ ሄርሜላ ስለነገረችው በዛም መሰረት እንግዲህ እሱ ክሱን ሊመሰርት ነው ማለት ነው። ጋሽም በጣም ተናዷል። ይሄ ጉዳይ
በሁለቱ ይቋጫል ብሎ ነበር። ሄርሜላም እንግዲህ ሄዳ አስጠንቅቃታለች። ነጋሽም እርስ በራሳቸው ይስማማሉ ብለው ነበር፣ ግን አልሆነም ማለት ነው። ቤተሰብ ለቤተሰብ ተገናኝተው ይሄ ጉዳይ ምንድን ነው ችግሩ ምንድን ነው? የዚህኛው ነገር ሳይቋጭ ሌላ ግብዳ እንዴት ይመጣል? የወንዶቹ ጉዳይ ሲያልቅ ሌላ ነገር በማለት ሌላ ጦርነት እንግዲህ ደግሞ በሁለቱም መካከል ሊፈጸም ነው ማለት ነው። የአብርሃምና የደስታ ጉዳይ የሁለቱ ነገር ሳይቋጭ እንዴት መጣ? ለምን መጣ? ባለትዳር ሴትን እንዴት እንዲህ አይነት ነገር ያደርጋል? ለባለትዳር ሴት እንዴት ስጦታ ይሰጣል? የሚባለውን ነገር ይሄንን ግምገማ እንግዲህ ቤተሰቦቿም ሊገመግሙና ልጃቸውን ሊቆጡ ይገባል። እሷ ከቤተሰቦቿ በላይ እኔ የኔ ጉዳት እናንተ ከሆነ የምትመለከቱት ልጃቸው አይደለሁም እያለ በእናት በአባቷ ፊት ተናግራለች። ያ ደግሞ ቤተሰቦቿን አስቆጥቷል። የልጅቷ መሄድ አይደለም እንዴት በዚህ ላይ እንዲህ አይነት ነገር ይፈጸማል በማለት ደግሞ ቤተሰብ ለመወያየት ወስነዋል ማለት ነው። የሩታም ቤተሰብ እህቶቿ አክስቷ ማስጠንቀቃ ብትነግራትም እሷ ብቻ የመረጠችውን ስሙ ራሱ ልዩ ነው አለ። ደስታ እንግዲህ ያስደስታት ደስታ ስሙ በደስታ እንድትደሰት ወስናለች። ያንን ሄርሜላ ደግሞ ህይወትሽን መኖር ትችያለሽ፣ ግን ልጁን በዚህ መልክ ለመከልከል መብት የለሽም፣ በሰው ቤት ደግሞ መንደላቀቅ መብት የለሽም፣ ከቤት ወጥተሽ መኖር ትችያለሽ ብላ ስትላት፣ ሲጀመር እሱ እዚህም ቤት እንድኖር አይፈልግም፣ የተሻለ ቤት ላይ ነው አፓርትመንት ላይ የራሱ አለው፣ እዛ ሊያኖረኝ ነው የሚፈልገው እያለች ለሄርሜላ መልሳላታለች። ሄርሜላም እንዳለ ምን ነው በምላስ ነው ወይ እንትን ተፈጠራችሁት ሁላችሁም ምላሳም ናችሁ እንዳለ እያለች ስትነግራ ስርዓት ያዥ፣ እኔ መናገር ከፈለገች ተናገር እንጂ ቤተሰቦችን እና ሌላ ነገር ትርፍ ቃላት እንዳትናገር እያለች ሄርሜላ የቅብጠቷ ቅብጠት እንትና ወንድሟን አስከትላ ነበር የሄደችው። ግን ይሄ ጉዳይ ደግሞ በጓደኞቹ በቤተሰቦቹ በሄርሜላም በኩል ይሄ ነገር አስከፍቷል ማለት ነው። ሄርሜላ ምንም ይሁን ምንም ከአብርሃም ጎን ሆና አብርሃምን ማስደሰት ነው የምትፈልገው። ያንን ደግሞ እሱ በሚያውቀው መንገድ ስጦታ ልታበረክትለት ትፈቅዳለች። የአብርሃም ክስ ደግሞ በሄርሜላ ላይ በሩታ ላይ የታሰበው ይፈጸማል ማለት ነው። ያንን በቀጣይ ደግሞ አብርሃም ቤተሰቦችና የሩታ ቤተሰቦች ሁለቱ ተነጋግረው የሚሉትን ሀሳብ ደግሞ ይዘን የምንከሰት ይሆናል። ቤተሰብ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።